ውድ ተማሪዎች በዚህ ቪዲዮ የዩኒት 4 የመጨረሻ ክፍል የሆነውን 4.6 The Second World War from 1939 to 1945 የሁለተኛ የዓለም ጦርነት 1939 ተጀምሮ 1945 ያበቃው ማለት ነው። የጦርነቱ ምክንያት ምንድነው? ሂደቱስ እንዴት ነበር? ጦርነቱ ያመጣውስ ውጤት ምንድነው? በሰው ልጆች ላይ፣ በኢኮኖሚ ላይ፣ በፖለቲካው ላይ የሚለውን እያንዳንዱን ታሪካዊ ዳራውን የምንመለከት ይሆናል። እስከ ቪዲዮ መጨረሻ የምትቆዩ ከሆነ የተሻለ እውቀት ታገኙበታላችሁ። ሌትስ ጎ ዲፐር። The Second World War was fought between two major military blocs known as the Allied and Axis power from 1939 to 1945. የሁለተኛው የዓለም ጦርነት በሁለት ወታደራዊ ኃይሎች መካከል የተደረገ ጦርነት ነው። እነዚህ ወታደራዊ ኃይሎች ወይንም ብሎኮች ዘ አላይድ ፓወርስ ኤንድ ዘ አክሲስ ፓወርስ ብለን ለሁለት እንከፍላቸዋለን። ጦርነቱም የተካሄደው ዓለማችን ላይ ከ1939 እስከ 1945 ነበረ ማለት ነው። ዘ አላይድ ፓወር ኮንሲስትድ ሜንሊ ኦፍ ፍራንስ፣ ብሪተን፣ the United States of America from December 1941 and the USSR or Russia. አላይድ ፓወር ወይንም የአላይድ ኃይሎች የምንላቸው ኮንሲስት የሚያደርጉት ወይንም አቅፎ የያዘው ይሄ አላይድ ፓወር የምንለው ብሎክ ፈረንሳይን፣ እንግሊዝን፣ አሜሪካ እንግዲህ ጦርነቱ ከተጀመረ ከሁለት ዓመታቶች በኋላ ማለትም 1941 ነው ጆይን ያደረገችው። በመቀጠልም የሶቪየቱ ህብረት ወይንም ራሽያ ማለት ነው። እነዚህ ዘ አላይድ ፓወር እንላቸዋለን አራቱን ማለት ነው። ዘ አክሲስ ፓወር ዌር ሜድ አፕ ኦፍ ጀርመኒ፣ ጃፓን ኤንድ ኢታሊ አፍተር ጁን 1914። አክሲስ ፓወር የምንላቸው ደግሞ ጀርመን፣ ጃፓን እና ጣሊያን ጦርነቱ ከተጀመረ ከአንድ ዓመት በኋላ ማለትም 1940 ነው የተቀላቀለችው ማለት ነው። አክሲስ ፓወር የምንላቸው እነዚህ ሶስቱ ሀገራቶች ናቸው ማለት ነው በዋናነት። ዘ ሰከንድ ወርልድ ዋር ብሮክ አውት ኢን 1939። የሁለተኛው የዓለም ጦርነት የፈነዳው 1939 ላይ ነበረ። however the root of the international crisis went back to the preceding two decades from 1918 to 1938 ማለት ነው። ነገር ግን የሁለተኛው የዓለም ጦርነት 1939 ላይ ይፈንዳ እንጂ ከሱ በፊት የተለያዩ መሰረታዊና ስር ነቀል የሆኑ ምክንያቶች ነበሩ ማለት ነው። ማለትም ከ1918 እስከ 1938 ባሉት ኢንተርዋር ፔሪድ ማለትም በሁለቱ የዓለም ጦርነቶች መካከል ያሉት 20 ዓመታቶች የተለያዩ ዓለም አቀፍ ውድቀቶች ተከስተው ነበረ ማለት ነው። የራሱ የሆነ ቅጽበታዊ ምክንያት ይኖረው እንጂ የተለያዩ ምክንያቶች ነበሩ ማለት ነው ለሁለተኛው የዓለም ጦርነት 1939 ላይ መፈንዳት ማለት ነው። Generally the cause of the war could be attributed to the following factors መጽሐፋችን እንደሚለን እነዚህ ቀጥለን የምንመለከታቸው ሐሳቦች ጠቅለል አድርገው የጦርነቱን ስር መሰረቶች ወይንም ምክንያቶች ምንድናቸው የሚለውን እንዳስሳለን። cause of the war የጦርነቱ ምክንያቶች ማለት ነው። One major cause for the war was the development that led to the ascendance of fascists in Germany, Italy and Japan. ዋናውና መሰረታዊ ምክንያት የሁለተኛው የዓለም ጦርነት ሊጀምር ዘንድ ከዚህ ለሰን በፊት በተመለከትነው መልኩ የፋሲዝም ርዕዮተ ዓለም በእነዚህ ሶስት ሀገራቶች ማለትም በጀርመን፣ በጣሊያን እና በጃፓን ውስጥ መመስረቱ ዋነኛውና ቤዚክ የምንለው ምክንያት ነው ማለት ነው። ጀርመን ናዚስ complained that the Versailles Treaty signed at the end of the First World War was dictated peace against Germany ማለት ነው። የናዚ ጀርመኖች ወይንም ጀርመናውያኖች ምን ብለው አሰቡ? 1919 ላይ የተደረገው የቨርሳሊሱ ስምምነት ጀርመንን ሆን ተብሎ ለመጉዳት የተደረገ ስምምነት ነው ብለው ነው ያሰቡት ማለት ነው። ጀርመንን ለመጉዳትና የበታች ለማድረግ ታቅዶና ታልሞ የተሰራ ነው ብለው ነው ያሰቡት ማለት ነው ጀርመኖች። እንግዲህ ቨርሳሊስ ትሪቲ የምንለው ከአንደኛው የዓለም ጦርነት በኋላ የተደረገ ስምምነት ነበረ። they felt that Germany was unfairly treated by the term of the peace treaty. ጀርመናውያኖች ምን አይነት ስሜት ነበር የተሰማቸው? በዚህ ስምምነት አንፌር የሆነ ወይንም ኢፍትሃዊ የሆነ ትሪትመንት ነበር የደረሰን ብለው ነው ያሰቡት ማለት ነው። hence the desire for the restoration of Germany's old position in Europe drove the Nazis to revenge and aggression.
ይህንንም ተከትሎ የናዚ ጀርመኖች ወይንም የናዚን ፓርቲ ይመራ የነበረው አዶልፍ ሂትለር ማለት ነው የጀርመንን የድሮ ኃይሏን ወይም የድሮ ፖዚሽኗን ለመመለስ ሲል በቀልን አሰበ ማለት ነው። ወይንም ደግሞ አግሬሽን የምንለውን ይሄ ጸባጫሪነትን ማሰብ ጀመረ ማለት ነው። ከጀርመን ቀጥሎ እንግዲህ ፋሲዝም የነገሰባት ሀገር ጣሊያን ነበረች። ጣሊያን ቱ አንደር ዘ ፋሲስት ፓርቲ ሰብስክራይበር ቱ ናሽናል ቹቪኒዝም ጣሊያን በፋሲዝም ፓርቲ ተነሳስታ እንግዲህ የቹቪኒዝም የምንለው ቹቪኒዝም ማለት ባጭሩ ሌሎች ሀገራቶችን ዝቅ የማድረግ ወይንም ደግሞ በሌሎች ሀገራቶች መስዋዕትነት የራስን ሀገር የበላይነት ማስመዝገብ ወይም ማናለብኝነት አይነት ስሜት ያዘለ ቹቪኒዝም ወይንም ጭፍን አካሄድ ማለት ነው። ይሄ ሀሳብ ማለት ነው። ሶ ጣሊያንም እንግዲህ በዚህ ሀሳብ ውስጥ ተዋጠች ማለት ነው። ሌድ ባይ ቤኒቶ ሞሶሎኒ ፋሲስትስ አስፓየርድ ቱ ቢልድ ግሬት ኢታሊያን ኢምፓየር ኢን አፍሪካ ማለት ነው። በቤኒቶ ሞሶሎኒ አማካኝነት ፋሽስቶች ምንን መገንባት ፈለጉ ማለት ነው? በአፍሪካ ውስጥ የጣሊያንን ታላቅ ሀገረ መንግስት የመገንባት ህልምን አቀዱ ማለት ነው። በመቀጠልም ፋሺዝም የነገሰባት ሀገር ጃፓን ነበረች። በጃፓን ሚሊታሪስቲክ ጃፓን ኦልሶ ፕላንድ ቱ ኤክስፓንድ ዘ ጃፓኒስ ኢምፓየር ዊዝን ኮንኬስት ማለት ነው። በወታደራዊ ኃይል ይመሩ የነበሩት ጃፓናውያኖች የጃፓንን ሀገረ መንግስት ለማስፋፋት ወይም ኤክስፓንድ ለማድረግ ሲሉ ምን አይነት ፕላንን ወይም እቅድን አቀዱ ማለት ነው? ሌሎች ሀገራቶችን ወይም ሌሎች ሉዓላዊ ሀገራቶችን ኮንከር ማድረግ ወይም መውረርን እንደ እቅድ ያዙ ማለት ነው። ሶ ይህ እንደ አጠቃላይ ሀሳቡ ቹቪኒዝም ይባላል ማለት ነው። ፎሎዊንግ ወርልድ ዋር ዋን ዘ ወርልድ ኢንተርድ አን ኢንተርናሽናል ኢኮኖሚክ ክራይሲስ ኖን አዝ ዘ ግሬት ዲፕሬሽን። የአንደኛው የዓለም ጦርነት ከተጠናቀቀ በኋላ እንግዲህ ዓለም ይህ ነው የማይባል ወይንም ወደ ትልቅ የኢኮኖሚ አዘቅት ውስጥ እንደገባች ተመልክተናል። ያም አዘቅት በ1929 የተፈጠረው ታላቁ ዲፕሬሽን ወይም the great depression ተብሎ ይታወቃል ማለት ነው። this crisis created economic trouble and political instabilities in many countries ማለት ነው። ይህ የኢኮኖሚ ውድቀት እንግዲህ በብዙ ሀገራቶች ፖለቲካዊ ችግርን አምጥቷል ማለት ነው። in the wake of the problem leaders like Adolf Hitler, Mussolini and Japan military cliques promised a better future for their people and embarked on policy of aggression ማለት ነው። ሶ ይህንን የኢኮኖሚ ውድቀት እነ አዶልፍ ሂትለር እነ ሞሶሎኒ እና የጃፓን ወታደራዊ መሪዎች ለራሳቸው ስልጣን መቆናጠጥን በሚመቻቸው መልኩ ቀመሩት ማለት ነው። ሶ ምንድነው ያደረጉት ማለት ነው? ህዝቡን ምን አይነት ፕሮሚስ ወይንም ቃል ገቡለት ማለት ነው? ከዚህ የኢኮኖሚ ዝቅጠት ወይንም የኢኮኖሚ ውርደት እናስወጣችሁና ወደ ተሻለ ህይወት እናስገባችኋለን በሚል ይሄ አግሬሽን ወይንም ደግሞ ማናለብኝነት ያለበትን ስሜት ማንጸባረቅ ጀመሩ ማለት ነው። መሪዎቹ ህዝቦቹም ማለት ነው። በሰዓቱ ጀርመን ላይ ይኖሩ የነበሩ ህዝቦች እንግዲህ የቹቪኒዝም በሚባለው ሀሳብ የተሞሉ ናቸው። የኛ ሀገር ከሁሉም ሀገር የበላይ ነው። ጣሊያንም ብትሄዱ ጃፓንም ብትሄዱ በዚህ ስሜት የወደቁ ነበሩ ማለት ነው። ነገር ግን መጨረሻ ላይ ጥሩ ውጤት አላመጣላቸውም። ዘ ዌስተርን ፓወር ፌልድ ቱ ክሪኤት ኤ ዩናይትድ ፍሮንት አጌንስት ፋሲስት አግሬሽን። የምዕራብ ሀገራቶች ማለትም እነ እንግሊዝ፣ ፈረንሳይ እና አሜሪካን ጨምሮ ማለት ነው በእነዚህ ፋሲስት ሀገራቶች ወይንም በእነዚህ ፋሲስት አምባገነኖች አንድነትን አልፈጠሩም ማለት ነው። ወይንም የተዋሃደ ግንባር መፍጠር አልቻሉም ነበረ ማለት ነው። ራዘር ብሪቴን ኤንድ ፍራንስ ፎሎውድ ዘ ፖሊሲ ኦፍ አፒዝመንት። ነገር ግን በተቃራኒ መልኩ እንግሊዝና ፈረንሳይ እነዚህን የፋሲስት ሀገራቶች አፒዝ የማድረግ ወይንም የማባበል ፖሊሲን ነበረ ይጠቀሙ የነበሩት ማለት ነው። ቱ አቮይድ አናዘር ወርልድ ዋር ዘይ ዌር ፕሪፔርድ ቱ አሎ ትሪቶሪያል ሳይዘርስ ባይ ዘ አግሬሲቭ ፋሲስት ስቴትስ ማለት ነው። እነዚህ ፈረንሳይ እና እንግሊዝ የሚባሉት ሀገራቶች እንግዲህ ሌላን የዓለም ጦርነት ላለመቀስቀስ ሲሉ ለእነዚህ የፋሲስት ሀገራቶች ወይንም ለእነዚህ አምባገነን መሪዎች ማለት ነው የተለያዩ ቴሪቶሪያል ወይንም ግዛታዊ ቦታዎችን ይሰጧቸው ጀመረ ማለት ነው። ዘ ዩናይትድ ስቴትስ አዳፕትድ ፖሊሲ ኦፍ አይዞሌሽን ናት ቱ አሊ ዊዝ ኤኒ ፓወር ማለት ነው። አይዞሌሽኒዝም የሚባል ወይንም ገለልተኝነት የሚባል ርዕዮተ ዓለም ወይንም ሀሳብን እየተከተለች ነበር አሜሪካ በሰዓቱ ማለት ነው። ያ ማለት በሌሎች ሀገራቶች ውስጥ ጣልቃ ያለመግባት ወይንም ከየትኛውም ኃይል ወይንም ፓወር ጋር
ያለመዋሃድ ፖሊሲን ተጠቅማ ነበረ ማለት ነው አሜሪካ በሰዓቱ። እነዚህና የተለያዩ ምክንያቶች ፋሲስቶች ማናለብኝነት ስሜት እንዲሰማቸው አደረገ ማለት ነው። በት ዚስ ራዘር ኢንከረጅድ ዘ ፋሲስት ስቴት ቱ ኢንተንሲፋይ ዜር ዋር ኦፍ ኮንኬስት ኦን ግሎባል ስኬል ማለት ነው። እነዚህ የፋሲስት ሀገራቶች ማለትም በሰዓቱ በፋሲዝም ርዕዮተ ዓለም ስር የወደቁትን ጀርመን፣ ጣሊያን እና ጃፓን ማለት ነው የተለያዩ ሀገራቶችን በስሜት ተነሳስተው መውረር ጀመሩ ማለት ነው። ኮንከር ማድረግ ጀመሩ ማለት ነው። ኢን 1931 ጃፓን ኢንቬድድ ማንቹሪያ ኢን ኖርዝ ፕሮቪንስ ኦፍ ቻይና። ለምሳሌ ጃፓን በ1931 የቻይና ግዛት የነበረችዋን ማንቹሪያን ተቆጣጠረች ማለት ነው። ጃፓን ኮንቲኒውድ ቱ ኮንትሮል ማንቹሪያ ኤንድ ዌን ዘ ሊግ ኮንደምንድ ሄር አግሬሽን ሺ ዊዝድራ ፍሮም ዘ ሊግ ኦፍ ኔሽን ኢን ሜይ 1933 ማለት ነው። ጃፓን እንግዲህ ማንቹሪያ በሰሜን ቻይና የምትገኝ ግዛት ነች፣ በስፋት መቆጣጠር ጀመረች ማለት ነው። ይባስ ብሎ ሊግ ኦፍ ኔሽን የምንለው የ1920 ላይ የተመሰረተው ዓለም አቀፋዊ ተቋም በሚከለክላት ወይም ማዕቀብ በሚጥልባት ጊዜ ከሊጉ በ1933 አፈንግጣ ወጣች ማለት ነው። ኢን 1937 ጃፓን ስታርትድ ዘ ሲኖ ጃፓኒዝ ዋር ፍሮም 1937 ቱ 1945 ፎር ዘ ቶታል ሰብጁጌሽን ኦፍ ቻይና። እንግዲህ ይህ አልበቃት ብሎ እንግዲህ ማናች ጃፓን 1937 ላይ ሲኖ ጃፓኒዝ ዋርን ጀመረች ማለት ነው። በቻይና እና በጃፓን መካከል የተደረገ ጦርነት ነው ከ1937 እስከ 1945 ማለት ነው። ይህም ጦርነት የተከፈተበት ምክንያት ምንድን ነው? ጃፓን ሙሉ የቻይናን ግዛት የመቆጣጠር ህልሟን ለማሳካት ስትል ነበረ ማለት ነው። አጌንስት ዘ ዲስአርማመንት ክሎዝስ ኦፍ ዘ ቨርሳይለስ ትሪቲ ጀርመን ቢጋን ራፒድ ሪአርማመንት ኢንዶቨርስ ማለት ነው። እንግዲህ አንደኛው የዓለም ጦርነት ካለቀ በኋላ በቨርሳይለሱ ስምምነት ፓሪስ ላይ በተደረገው ማለት ነው ጀርመን ምንም አይነት የጦር መሳሪያ እንዳታመርት ወይንም ደግሞ የትጥቅ ማውረድ ዘመቻ ተደርጎባት ነበረ፣ ወይንም በስምምነት ውስጥ የተካተተ ነበረ። ነገር ግን ይህንን በሚቃረን መልኩ ጀርመን ምን ማድረግ ጀመረች? ፈጣን የሆነ ሪአርማመንት ወይንም ትጥቅን የመላበስ ዘመቻን ጀመረች ማለት ነው። ኢቨን ሞር ጀርመኒ ዊዝድራው ፍሮም ዘ ሊግ ኢን ኦክቶበር 1933 ማለት ነው። በተመሳሳይ መልኩ ልክ ጃፓን ከሊግ ኦፍ ኔሽን እንደወጣችው ሁሉ ጀርመንም በ1933 ላይ ሊግ ኦፍ ኔሽንን ለቃ ወጣች ማለት ነው። ጀርመኒ ሪኦኩፓይድ ዘ ሪሄንላንድ ኢን ማርች 1936 በቨርሳይለሱ ስምምነት አማካኝነት እንግዲህ ሪሄንላንድ የሚባለውን የጀርመን ግዛት አካባቢ ያለ ቦታ ነው። ይህንን ቦታ ፈረንሳይ ተቀምጣት ነበረ ማለት ነው በስምምነቱ አማካኝነት። መልሳ ጀርመን ምን አደረገች ማለት ነው? 1936 ላይ ያንን ቦታ ተቆጣጠረች ማለት ነው። ሲሚላርሊ ፋሲስት ኢጣሊ ኢንቬድድ ኢትዮጵያ ኢን ኦክቶበር 1935 ማለት ነው። በተመሳሳይ መልኩ እንግዲህ የጣሊያን አምባገነን መሪ የነበረው ቤኒቶ ሙሶሊኒ ሀገራችንን ኢትዮጵያን በ1935 ዳግም ወረራ አደረገ ማለት ነው። እንግዲህ ዳግም ወረራው እስከ 1941 ድረስ ቀጥሏል ማለት ነው ለ5 ዓመታቶች ያክል። The Spanish Civil War in 1936 to 39 in which Germany and Italy intervened was another indicator of aggressive move of the two powers ማለት ነው። የስፓኒሽ ሲቪል ዋር የሚባለው ስፔኖች የእርስ በርስ ጦርነት አድርገው ነበረ በሪቮሉሽነሪዎቹ ወይንም በአብዮተኞቹ እና በሪፐብሊካኖቹ መካከል ማለት ነው። ይህም ጦርነት ከ1936 እስከ 39 የቆየ ነበረ። በዚህ ጦርነት ጀርመን እና ጣሊያን እንግዲህ ጣልቃ ገብተው ነበረ ወይም ኢንተርቬን አድርገው ነበረ። ይህም ምንን ያሳያል? የእነዚህ የሁለቱ ኃይሎች ማለትም የጀርመንና የጣሊያንን አግሬሲቭነት ወይንም ማን አለብኝነት የሚያሳይ ነበረ ማለት ነው። ኢን 1936 the democratically elected republican government of Spain was overthrown by a Spanish fascist leader ጀነራል ፍራንኮ ማለት ነው። 1936 ላይ እንግዲህ በዲሞክራሲያዊ መንገድ የተመረጠው የሪፐብሊኩ መንግስት ስፔን ላይ ነግሶ የነበረው ማለት ነው በአብዮተኛው ፋሲስት መሪ በጀነራል ፍራንኮ ተፈነቀለ ማለት ነው። ይህም እንዲሳካ እንግዲህ ጣሊያን እና ጀርመን ጀነራል ፍራንኮ የምንለውን ግለሰብ በብዙ መልኩ ረድተውት ነበረ ማለት ነው። ኢን ማርች 1938 አዶልፍ ሂትለር ኦፍ ጀርመኒ ኢንኮርፖሬትድ ኦስትሪያ አንደር ዘ ፕሪቴክስት ኦፍ ዩናይቲንግ ኦስትሪያን ጀርመንስ ዊዝ ጀርመኒ ማለት ነው። 1938 ላይ እንግዲህ ኦስትሪያ የምትባለው ዩሮፕ ውስጥ የምትገኘዋን ሀገር ማለት ነው ወረራት ማለት ነው።
ምን በማለት ወይንም ምን አይነት ቅድመ ሁኔታን በማስቀመጥ ኦስትሪያ ውስጥ ጀርመናውያኖች ይኖራሉ። በነዋሪነት መልኩ ዜግነት ኑሯቸው ይኖራሉ። እነዚህን ዜጎች ወደ ሀገር ያስገባለሁ በሚል ቅድመ ሁኔታ ይችን ኦስትሪያ የምትባለዋን ሉዓላዊት ሀገር ተቆጣጠራት ማለት ነው አዶልፍ ሂትለር። This simply was the realization of the age-long German dream of uniting Austria with Germany አንቹለስ ማለት ነው። ይህ እንግዲህ የረዥም እድሜ እቅዱን ነበረ ለማሳካት የተጠቀምበት። ያ ማለትም ጀርመን ትልቅ ህልም ነበራት፣ ኦስትሪያን የጀርመን ግዛት ለማድረግ። ያንንም ምን ብለው ነበር የሚጠሩት የነበረው? ጀርመን አንቹለስ ብለው ነበር ይጠሩ የነበሩት ማለት ነው። ሲሚላርሊ ሂትለር annexed parts of Czechoslovakia in 1939 under the pretext of uniting the Sudeten German with Germany ማለት ነው። በተመሳሳይ መልኩ ኦስትሪያን ወደ ጀርመን ባስገባበት ቅድመ ሁኔታ መልኩ ቼኮስሎቫኪያንም በ1939 ወደ ጀርመን ግዛት አካተታት ማለት ነው። ለዚህም የተጠቀመው ቅድመ ሁኔታ በቼኮስሎቫኪያ ውስጥ ይኖሩ የነበሩ ሱደታን የሚባሉ ጀርመኖች እነሱን ወደ ግዛቱ ለማካተት በሚል ነበረ ማለት ነው። ኢን ሴፕቴምበር 1938 ብሪቴን፣ ፍራንስ ኤንድ ጀርመኒ ሳይንድ ዘ ሙንቺ ዲል ማለት ነው። በ1938 እንግሊዝ፣ ፈረንሳይ እና ጀርመን ሆነው የሙንቹን ስምምነት አድርገው ነበረ። ዘ ሙንች አግሪመንት አለውድ ጀርመኒ ቱ ኦኩፓይ ፓርትስ ኦፍ ቼኮስሎቫኪያ ኢንሃቢትድ ባይ ጀርመን ስፒኪንግ ሱደታን ማለት ነው። ይህም ስምምነት ይሄ የሙንቹ ስምምነት ማለት ነው ምንን ያዘለ ነበረ? ቼኮስሎቫኪያ ውስጥ ይኖሩ የነበሩትን ጀርመንኛ ተናጋሪ የነበሩትን ሱደታዎችን ጀርመን በራሷ ቁጥጥር ውስጥ እንድታደርግ የሚፈቅድ ስምምነት ነበረ ማለት ነው። ከላይ እንደተመለከትነው እነዚህ የምዕራብ ሀገራቶች አፒዝመንት ያልነውን ፖሊሲ ነበረ ሲከተሉ የነበሩት ማለት ነው። እነዚህን የፋሲስት ሀገራቶች የማባበል ወይንም የማቆላመጥ አይነት ሁኔታ ነበረ ማለት ነው። ነገር ግን እየባሰባቸው ነበረ ማለት ነው የሄዱት። ይባስ ብሎ እንግዲህ በስተመጨረሻም ጦርነቱ 1939 ላይ ሊፈነዳ ችሏል ማለት ነው። በመቀጠል የምንመለከተው እንግዲህ ዘ ኮርስ ኦፍ ዘ ዋር የሚለውን ነው። ዘ ኮርስ ኦፍ ዘ ዋር ወይንም የጦርነቱ ሂደት ኢን ኦገስት 1939 ጀርመኒ ኤንድ ዩኤስኤስአር ሳይንድ ዘ ናዚ ሶቪየት ነን አግሬሽን ፓክት። በ1939 እንግዲህ ጀርመን እና ሶቪየት ህብረት ማለትም ራሽያ ስምምነት አደረጉ። ምን የሚባል? ናዚ ሶቪየት ነን አግሬሽን ፓክት የሚባል። ይሄ ስምምነት እንግዲህ ምንድን ነው? ጀርመንም ሶቪየትም ላይጠቃቁ ማለት ነው። አንዱ አንዱን ላያጠቃ፣ አንዱ አንዱን ላይወር ቃል ተገባቡ ማለት ነው በ1939። ፋይናሊ ጀርመኒ ኢንቬድድ ፖላንድ ኦን 1 ሴፕቴምበር 1939። እንግዲህ ጀርመን በስተመጨረሻም ፖላንድን በመስከረም 1 1939 ላይ ወረረቻት ማለት ነው። ፖላንድን የወረረችበትን ምክንያት ምንድን ነው? ጀርመን ግዛታዊ መስፋፋት ማድረግ ትፈልግ ነበረ። ወደ ተለያዩ ሀገራቶች ግዛቷን በጣም ለማስፋት ትፈልግ ነበረ ማለት ነው። ፖላንድ ደግሞ ለጀርመን ቅርብ ሀገር ስለነበረች ወረረቻት ማለት ነው በመስከረም 1። ይሄ የመጀመሪያውና ዋነኛው ምክንያት ነው። ዚስ ኤቨንት ማርክድ ዘ ቢጊኒንግ ኦፍ ወርልድ ዋር 2 ማለት ነው። ይህ ሁኔታ እንግዲህ እንደ ኢሚዲየት ኬዝ ወይንም እንደ ቅጽበታዊ ምክንያት ልንመለከተው እንችላለን። በስተመጨረሻም ይህ ሁኔታ ዓለምን ወደ ሁለተኛ የዓለም ጦርነት ከተታት ማለት ነው። ኦን 3 ሴፕቴምበር 1939 ብሪቴን ኤንድ ፍራንስ ዲክሌር ዋር ኦን ጀርመኒ። እንግዲህ እንግሊዝና ፈረንሳይ በመስከረም 3 ማለትም ከሁለት ቀን በኋላ 1939 ጀርመን ላይ ጦርነት አወጁ ማለት ነው። ፖላንድ ዋዝ ናት ኤብል ቱ ዊዝስታንድ ጀርመን ኤር ኤንድ ግራውንድ አታክ ማለት ነው። ፖላንድ እንግዲህ የጀርመንን የአየር ላይ እና የምድር ጥቃት መቆጣጠር አልቻለችም። ዘ ሆል ኦፍ ፖላንድ ሃድ ቢን ኦቨርረን ባይ ጀርመን አርሚ ዊዝን 3 ዊክስ። ሙሉ የፖላንድ ግዛት እንግዲህ በ3 ሳምንታቶች ውስጥ በጀርመን ወታደሮች ቁጥጥር ስር ወደቀ ማለት ነው። ዘ ጀርመንስ ኮል ዜር ፖሊሽ ካምፔን ብሊትስክሪጅ ላይትኒንግ ዋር። የጀርመኑን እንግዲህ የጦርነት ዘመቻቸውን ብሊትስክሪጅ ይሉታል። ይሄ ብሊትስክሪጅ በሌላ ስሙ ዘ ላይትኒንግ ዋር ይባላል። ብሊትስክሪጅ ማለት እንግዲህ የምድርንም የሰማይንም ኃይል ተጠቅሞ ወይንም የአየር ኃይል ተጠቅሞ በትንሽ ጊዜያቶች ውስጥ የሆነን ቦታ የመቆጣጠር የጦርነት እቅድ ነው ብሊትስክሪጅ የምንለው ማለት ነው። ይህም እቅድ ተሳክቶላቸዋል። በ3 ሳምንታቶች ውስጥ ያለምንም
ኃይል ወይንም ጉልበት ማባከን ፖላንድን በቁጥጥራቸው ስር አስወደቁ ማለት ነው። ጀርመኒ አኔክስድ ዌስተርን ፖላንድ። ጀርመን እንግዲህ የምዕራብ ፖላንድን ተቆጣጠረች። ዘ ኢስተርን ፕሮቪንስ ኦፍ ፖላንድ ዌር ኢንቬድድ ባይ ራሽያ ዛት ሃድ ቴሪቶሪያል ክሌም ኦቨር ዚስ ካንትሪ። እንግዲህ የምስራቁ የፖላንድ ክፍል ደግሞ በራሽያ ቁጥጥር ስር ወደቀ ማለት ነው። ያም የሆነበት ምክንያት ደግሞ ምንድነው? ራሽያ በፖላንድ የራሴ ግዛት አለኝ ብላ ታስብ ስለነበረ ተቆጣጠረች ማለት ነው። ራሽያ የምስራቁን የፖላንድን ክፍል ማለት ነው። ፍሮም 1939 to 40 ራሽያ ኦልሶ አኔክትድ ዘ ባልቲክ ካንትሪስ ኦፍ ኢስቶኒያ፣ ላትቪያ ኤንድ ሊቱዌኒያ አዝ ወል አዝ ፊንላንድ ማለት ነው። ከ1939 እስከ 1940 ባለው አመታቶች ወይንም በአንድ አመት ውስጥ እንግዲህ ራሽያ እነዚህን ባልቲክ ካንትሪስ የምንላቸው የባልቲክ ሀገራቶች ኢስቶኒያን፣ ላትቪያን፣ ሊቱዌኒያን እና ፊንላንድን ተቆጣጠረች ማለት ነው ራሽያ። ጀርመን ኤክስፓንሽን ዘስ ፌስድ ዘ ኮምፒቲሽን ኦፍ ራሽያ። ይህ ጉዳይ ምን አመጣባት ማለት ነው ጀርመን ላይ? ጀርመን የመስፋፋት እቅዷ ወይንም ህልሟ የተገዳዳሪ ወይንም ተወዳዳሪ ኃይል ገጠመው ማለት ነው። ያችም ሀገር ራሽያ ነበረች ማለት ነው። ኢን ዘ ዌስት ዘ ጀርመን አርሚ ኢንቬድድ ፍራንስ ኢን ሜይ 1940 ትሮ ኒውትራል ሆላንድ ኤንድ ቤልጅየም ማለት ነው። በምዕራብ የጦርነት ግንባር ጀርመን እንግዲህ ፈረንሳይን በ1940 ኢንቬድ ማድረግ ወይንም መውረር ጀመረች። የወረረችውም እንደ አንደኛው የዓለም ጦርነት ሁሉ ኒውትራል ወይንም ደግሞ ድምፀ ተአቅቦ ላይ የነበሩ ሀገራቶችን መሰረት አድርጋ ነበረ ማለት ነው። በሆላንድ እና በቤልጂየም በኩል አድርጋ ፈረንሳይን ተቆጣጠረቻት ማለት ነው። በአንደኛው የዓለም ጦርነት እንደተመለከት ነው ጀርመን ፈረንሳይን በምትወርበት ጊዜ በቤልጂየም በኩል አድርጋ ነበረ የወረረችው። ምክንያቱም ፈረንሳይና ጀርመን ጎረቤት ሀገራቶች ናቸው። ሶ በዛ ድንበራቸው ወይንም በሚጋሩት ድንበር ላይ ከፍተኛ የሆነ ወታደራዊ ዝግጅት አድርጋ ስለነበረ በእነዚህ ኒውትራል ወይንም ተአቅቦ ላይ በነበሩ ሀገራቶች ላይ በኩል አድርጋ ነበረ ማለት ነው የወረረችው ፈረንሳይ። ዘ ናዚ ፎርስ thus bypassed the Franco-German border with its mountainous terrain and French defensive fortification the Maginot Line ማለት ነው። የናዚው ኃይል እንግዲህ የፈረንሳይና የጀርመንን ቦርደር ጥሶ መግባት ቻለ ማለት ነው። ያም የሆነው እንግዲህ በየት በኩል ነው ማለት ነው? ማውንቴኒየስ ተሬን በጣም ተራራማ የሆኑ የመሬት አቀማመጥ ገጽታ በነበረው በኩል አድርጋ ማለት ነው ጀርመን የፈረንሳይን የመከላከል ኃይል አደቀቀችው ማለት ነው። በስተመጨረሻም የማግኒዮት ላይን የምንለውን የጦር ምሽግ ሰበረች ማለት ነው። ይሄ ማግኒዮት ላይን የሚባለው መስመር የጀርመንና የፈረንሳይ ቦርደር ላይ ነው። እዛ ላይ የተቀመጡትን ወታደሮች በቀላሉ ጀርመኖች ማሸነፍ ቻሉ ማለት ነው። ዘ ኢዝሊ ዲፊትድ ዘ አላይድ ፎርስ ኢን ፍራንስ ማለት ነው። የተባበሩትን ሀገራት ወታደሮች እንግዲህ ፈረንሳይ ውስጥ ጀርመን በቀላሉ ማሸነፍ ቻለች ማለት ነው። ዘ ብሪቲሽ ሪትሪትድ ቱ ደንክሪክ። እንግሊዛውያን ወታደሮች ደግሞ ወደ ደንክሪክ አፈገፈጉ ማለት ነው። ዘ ፍሬንች ሬዚስተንስ ኮላፕስድ። የፈረንሳይ የመከላከል አቅምም ወደቀ። ዘ ጀርመን ኦኩፓይድ ኦቨር ሃፍ ኦፍ ፍራንስ ማለት ነው። በዚህም አጋጣሚ ጀርመን ግማሽ የሚሆነውን የፈረንሳይን ግዛት መቆጣጠር ቻለች ማለት ነው። በተለይም በምስራቅ እና በሰሜን በኩል ያለውን የፈረንሳይ ግዛት ማለት ነው። ኢን አን ኦኩፓይድ ፍራንስ ዘ ናዚ ፎርምድ ኤ ፑፔት ገቨርንመንት ሄድድ ባይ ማርሻል ፒቴን አት ቪቺ ኢን ሳውዘርን ፍራንስ ማለት ነው። ባልተወረሩት የፈረንሳይ ግዛቶች ማለት ነው። በጦርነት ባልተወረሩት የፈረንሳይ ግዛቶች ፑፔት ወይንም ማንሻጉሊት የሆነ መንግስትን ገነባች ማለት ነው ጀርመን ወይንም አስቀመጠች። ያም ገቨርንመንት ወይንም መንግስት ደግሞ ይመራ የነበረው በማርሻል ፒቴን ነበረ። ያቋቋመችውም ደግሞ ቪቺ በምትባለዋ በደቡብ ፈረንሳይ በምትገኝ ከተማ ላይ ነበረ ማለት ነው። ጀነራል ቻርልስ ዲጉሌ ፎርሜድ ፍሬንች ፍሪ ገቨርንመንት ኢን ኢንግላንድ። ጀነራል ቻርልስ ዲጉሌ የሚባለው ግለሰብ ደግሞ ከእንግሊዝ ጋር በመቀናጀት ፍሪ የሆነ መንግስት ገነባ እንግሊዝ ውስጥ። ያም ደግሞ ምን ለማድረግ ነው? was determined to continue a war of liberation ማለት ነው። ፈረንሳይን ነፃ ለማውጣት ነበረ ማለት ነው። ያንንም መንግስት የገነባው ማለት ነው። encouraged by the victory in France, Hitler launched devastating air attack on Britain. ፈረንሳይን በማሸነፉ ተደሳስቶ እንግዲህ ሂትለር እንግሊዝን ከፍተኛ የሆነ የአየር ላይ ጥቃት ከፈተባት ማለት ነው።
however the effective British resistance repulsed the Nazi invasion ማለት ነው። ነገር ግን እንግሊዛውያኖች በቂ የሆነ ወታደራዊ ዝግጅት በተለይም ደግሞ በአየር ኃይል ረገድ ብቁ የሆነ አቅም ስለነበራቸው የናዚ ጀርመን ማሸነፍ አልቻለም ወይንም መውረር አልቻለም ማለት ነው እንግሊዝን። በዚህ ግንባር ወይንም እንግሊዝ ላይ በተደረገው ጦርነት ጀርመን በቀላሉ ልትሸነፍ ችላ ነበረ ማለት ነው። Despite the Soviet German non-aggression pact of 1939, the Nazis invaded Russia in June 1941. እንግዲህ ቅድም እንደተመለከትነው ጀርመን እና ዩኤስኤስአር ወይንም ሶቪየት ነን አግሬሽን ፓክት ወይንም አንዱ ላይ ያለ መዝመት ወይንም ጦርነት ያለ መክፈት ስምምነት አድርገው ነበረ ብለናል በ1939። ነገር ግን ይሄን ስምምነት በመጣስ የናዚው ጀርመን ራሽያን በ1941 ላይ ወረረ ማለት ነው። ሂትለር ኤክስፔክትድ ኤ ኪውክ ቪክቶሪ በት ራሽያ ፕሩቭድ ቱ ቢ ኤ ስትሮንግ ኢነሚ ማለት ነው። ሂትለር ምን ጠብቆ ነበረ ማለት ነው? ራሽያን በጥቂት ጊዜያቶች አሸንፋታለሁ ብሎ ጠብቆ ነበረ። ነገር ግን የራሽያ ወታደሮች በጣም ስትሮንግ እና ጠንካራ ስለነበሩ ማሸነፍ አልቻለም ማለት ነው። ዘ ራሽያን አርሚ ሪትሪትድ ስሎውሊ ኤንድ ዘ ኮሚኒስትስ ጉሪላ ባንድስ ሃራስድ ዘ ኢንቬደር ማለት ነው። እንግዲህ ምን አይነት የጦር ስልት ነበር የተጠቀሙት ራሻውያኖች? የማፈግፈግ ስልት ነበረ ማለት ነው። የራሽያ ወታደሮች ወደ ሀገሪቱ መካከለኛ ክፍሎች ማፈግፈግ ጀመሩ ማለት ነው። በመቀጠልም የጀርመን ወታደሮች ያሸነፉ መስሏቸው ወደ ውስጥ በሚገቡበት ጊዜ የራሽያ ወታደሮች ማለት ነው የጉሬላ ዋርፌር ወይንም አጥቅት ሀምልጥ የሚለውን የጦር ስልት በመጠቀም ወራሪውን የጀርመን ኃይል በቀላሉ መምታት ቻሉ ማለት ነው። The Nazis occupied much territory but were unable to crush the Soviet resistance. ናዚዎቹ ቅድም እንዳልኳችሁ በጣም ብዙ ሀገር የራሽያን ክፍል መውረር ችለው ነበር ወይንም በጣም አድቫንስ ማድረግ ችሎ ነበር ወደ ውስጥ ማለት ነው። ነገር ግን ሙሉውን የሶቪየት ሬዚስተንስ ወይንም መከላከል አቅቷቸው ነበረ ማለት ነው። when Japan attacked the United States naval base at Pearl Harbor on the Pacific island of Hawaii in December 1941 the United States declared war on Japan ማለት ነው። ጃፓን እንግዲህ በማን አለብኝነት የዩናይትድ ስቴትስን የጦር ቤዝ በፒርል ሃርበር የሚገኘው ማለት ነው አጠቃሽ ማለት ነው። ያንንም ተከትሎ በዲሴምበር 1941 አሜሪካ ጃፓን ላይ የጦርነት አዋጅ አወጀች ማለት ነው። however Japan secured the support of Italy and Germany ነገር ግን ጃፓን እንግዲህ የጣሊያንንና የጀርመንን ድጋፍ አግኝታ ነበረ ማለት ነው። እንግዲህ ከዚህ በፊትም እንዳወራነው ብዙ ጊዜ እነዚህ ሶስቱ ሀገራቶች በፋሲዝም ርዕዮተ ዓለም ተዋህደው ስለነበረ አንዱ ላንዱ ይቆም ነበረ ማለት ነው። the last two in turn declared war on the United States ማለት ነው። እነዚህ ሁለቱ ጣሊያን እና ጀርመን ማለት ነው በስተመጨረሻም አሜሪካ ላይ ጦርነት አወጁ ማለት ነው። ቃል እንደገቡት the United States of America now joined the second world war ማለት ነው። አሜሪካ እንግዲህ ወደ ሁለተኛው ዓለም ጦርነት በግልጽ ተቀላቀለች ማለት ነው። to stop further expansion of Germany in the west America began sending continuous supplies to Britain the Soviet Union and other allies ማለት ነው። እንግዲህ ወደ ምዕራቡ ዓለም ጀርመን የምታደርገውን ከፍተኛ እንቅስቃሴ ማለትም ፈረንሳይን፣ እንግሊዝን ለመውረር የምታደርገውን እንቅስቃሴ ለመግታት ሲባል አሜሪካ ምን ማድረግ ጀመረች? የተለያዩ የጦር መሳሪያዎችን፣ ምግቦችን ለእንግሊዝና ለሶቪየት ህብረት መላክ ጀመረች ማለት ነው። ለእነሱም ብቻ ሳይሆን ለብዙ የአላይድ ፓወር ግሩፖች መላክ ጀመረች። the allies also cooperated in the military operation of the Far East but America remained the major opponent of Japan in the Far Eastern War ቲያትር ማለት ነው። እንግዲህ የተለያዩ የአላይድ ፓወሮች እንግዲህ በሩቅ ምስራቅ አሜሪካን በማገዝ ጃፓን ላይ ጦርነት ቢያውጁም ነገር ግን የጦርነቱ ዋና አራማጅ የነበረችው በሩቅ ምስራቅ አሜሪካ ነበረች ማለት ነው። ጃፓንን ከፍተኛ ጥቃት እያደረሰችባት ነበረ ማለት ነው። in 1942 Germany, Italy and Japan were at the highest of their success ማለት ነው። በ1942 እነዚህ የፋሺስት አምባገነኖች ማለትም ጀርመን፣ ጣሊያን እና ጃፓን ከፍተኛ የሆነ ሰክሰስ ወይንም ስኬታማነት ደረጃ ላይ ነበሩ ማለት ነው። the Germans had conquered vast territories in Europe ጀርመኖች በዩሮፕ በጣም ብዙ የሚባል ቴሪቶሪያል ኤክስፓንሽን ወይንም ግዛታዊ መስፋፋት ማድረግ ችሎ ነበረ። ያንንም አሳክተዋል ማለት ነው። the Japanese became master of the much of the Far East
ኤንድ ፓሲፊክ አይዝላንድ ማለት ነው። ጃፓንም ደግሞ በሩቅ ምስራቅ ያላትን የበላይነት በከፍተኛ መልኩ አሳድጋ ነበረ። እሱንም ተከትሎ ብዙ የሩቅ ምስራቅ ሀገራቶችን እና የፓሲፊክ ውቅያኖስን መቆጣጠር ችላ ነበረ ማለት ነው። ኢን ዩሮፕ ዘ ሶቪየት ዩኒየን ኢምፕሊኬብል ሬዚስተንስ ተርንድ ባክ ዘ ታይድ ኦፍ ናዚስ አሳልት ማለት ነው። በዩሮፕ እንግዲህ የሶቪየቷ ዩኒየን ወይም የሶቪየቷ ህብረት እንግዲህ የናዚውን ወታደር በከፍተኛ ሁኔታ ድባቅ እየመታች ነበረ ማለት ነው። ሶ ያንንም ተከትሎ ዘ ቪክቶሪስ ስኮርድ አት ዘ ባትል ኦፍ ስታሊንግራንድ ኢን 1942 1943 ማለት ነው ኤንድ ኩርስክ ኢን 1943 ዌር ዲሳይሲቭ ማለት ነው። በስታሊንግራንድ በተደረገው 1942 እስከ 1943 እንዲሁም ኩርስክ ላይ 1943 የተደረጉት ጦርነቶች ራሽያኖች ድል ቀንቷቸው ነበረ ማለት ነው። ጀርመኖችን በከፍተኛ ሁኔታ ድባቅ መምታት ጀምሮ ነበረ ማለት ነው። ዚስ ማርክድ ዘ ቢጊኒንግ ኦፍ ዘ አላይድ ካውንተር ኦፌንሲቭ ኢን ዩሮፕ ማለት ነው። ይህም ምንን አሳየ ማለት ነው? የአላይድ ኃይሎች ማለትም እነ እንግሊዝ፣ ፈረንሳይ፣ አሜሪካን ጨምሮ የመጀመሪያውን ማሸነፍ ወይንም ድል ገጠማቸው ማለት ነው። ወይንም የመልሶ ማጥቃት ዘመቻው በዩሮፕ የተሳካው በሶቪየት ህብረት አማካኝነት ነው ማለት ነው። ኢን ሜይ 1943 ብሪቴን፣ ፍራንስ ኤንድ ዘ ዩናይትድ ስቴትስ ኦፍ አሜሪካ ፋይናሊ ድሮቭ ጀርመኒ ኤንድ ጣሊያን ፎርስስ አውት ኦፍ ኖርዝ አፍሪካ ማለት ነው። በግንቦት 1943 እንግዲህ እንግሊዝ፣ ፈረንሳይ እና አሜሪካ ባንድ በመሆን የጀርመንን እንዲሁም የጣሊያንን በሰሜን አፍሪካ የነበራቸውን ቅኝ ግዛት ማስለቀቅ ቻሉ ማለት ነው። ዚስ ዋዝ ዘ ሰከንድ አላይድ ሚሊታሪ ቪክተሪ ኢን አፍሪካ ማለት ነው። ይህንኛው ደግሞ ከሶቪየት ህብረቱ ድል ቀጥሎ በአፍሪካ ላይ የነበራቸው አላይድ ፓወሮቹ ማለት ነው ሁለተኛ ያስመዘገቡት ድል ነበረ ማለት ነው። ዘ ባላንስ ኦፍ ፓወር ዋዝ ሽፍቲንግ ኢን ፌቨር ኦፍ ዘ አሊስ ኢን ዘ ይር ኦፍ 1943 ቱ 1945 ማለት ነው። ከ1943 እስከ 1945 ባለው የጦርነት ሂደት እንግዲህ የጦር ሚዛኑ ለአላይድ ፓወሮች እያመዘነ ሄደ ማለት ነው። ዘ አሊስ ላውንችድ ኤ ሰክሰስፉል ኤር ኤንድ ሲ አታክ ኦን አክሲስ ፓወርስ ኢን ኤዥያ ኤንድ ዩሮፕ ማለት ነው። የተባበሩት ወይንም አላይድ ፓወር የምንላቸው ማለት ነው በአክሲስ ፓወር ማለትም በነ ጀርመን፣ በነ ጃፓን እና በጣሊያን ከፍተኛ የሆነ የአየር ላይ እና የባህር ላይ ጥቃት በማድረግ በኤዥያ እና በዩሮፕ ድል እያስቆጠሩ ነበረ ማለት ነው። ዘ አላይድ ፓወርስ ኦፕንድ ኤ ሰከንድ ፍሮንት ኢን ዩሮፕ ኢን 1944 የአላይድ ፓወሮች ሁለተኛውን ግንባር ከፈቱ በዩሮፕ ማለት ነው። ያንንም የከፈቱት በ1944 ነበረ። ዘ 1914 አላይድ ኢንቬንሽን ኦፍ ኢታሊ ሃስትንድ ዘ ኦቨርሲሪ ኦፍ ሞሶሊኒ ፍሮም ፓወር 1943 ላይ እንግዲህ አላይድ ፓወሮቹ ጣሊያንን መቆጣጠር ቻሉ ማለት ነው። ከተቆጣጠሩም በኋላ የሙሶሊኒን ግዛታዊ አስተዳደር አስወደቁ ማለት ነው። ፍራንስ ዋዝ ሊበሬትድ ኢን 1944 ፈረንሳይ በ1944 ከጀርመን ነፃ ወጣች። ባይ ጁን 1944 አላይድ ፎርስስ ሃድ ኦቨርረን ማች ኦፍ ኢታሊ ስሮ ሰም ሄቪ ፋይቲንግ ኮንቲኒው ቲል ዘ ኤንድ ኦፍ ዘ ዋር ማለት ነው። በ1944 እንግዲህ አላይድ ኃይሎች የተለያዩ የጣሊያን ግንባሮችን ማሸነፍ ችሎ ነበረ። ነገር ግን ከፍተኛ የሆነ ጦርነት በተለያዩ የጦር ግንባሮች እየተካሄደ ነበረ ማለት ነው። ጦርነቱ እስኪያልቅ ድረስ ራሽያ ሊብሬትድ ሄር ላስት ፕሮቪንስ ኢን 1943 to 1944 and her troops continued their advance towards Germany ማለት ነው። ራሽያ እንግዲህ የተለያዩ ግዛቶቿን ከ1943 ከ44 ባለው አስለቀቀች ማለት ነው። እሱም ሳይበቃት ወታደሮቿን ወደ ጀርመን ላከቻቸው ማለት ነው። ወታደሮቹም እንግዲህ ጀርመንን በጥቂት ጊዜ ነበረ መቆጣጠር የቻሉት። የራሽያ ወታደሮች በታሪክ እንደሚታወቀው እንግዲህ አይበገሬ ናቸው። while the western allies were advancing into Germany Russia entered Berlin ማለት ነው። የምዕራብ ሀያላን ሀገራቶች ወይንም የምዕራብ ፈረንሳይ፣ እንግሊዝ የምንላቸው ወደ ጀርመን የነበራቸው ግስጋሴ ፈጣን ቢሆንም የራሽያ ወታደሮች ግን በጥቂት ጊዜያቶች በርሊንን ወይንም የጀርመንን ዋና ከተማ መቆጣጠር ችለው ነበረ ማለት ነው። አዶልፍ ሂትለር ኮሚትድ ሱሳይድ ኦን 13 ኤፕሪል 1945 እንግዲህ አዶልፍ ሂትለር በአፕሪል 30 1945 ላይ ራሱን አጠፋ ማለት ነው። የአምባገነን መጨረሻው ራስን ማጥፋት ነው። ሞሶሊኒ was murdered by the Italian communist in 1945 ሞሶሊኒም እንግዲህ ድል አልቀናውም።
በኮሚኒስቶች በጣሊያን ኮሚኒስቶች በ1945 ተገደለ ማለት ነው። a few days later ጀርመኒ unconditionally surrendered ማለት ነው። ከጥቂት ቀናቶች በኋላ ጀርመን ያለምንም ቅድመ ሁኔታ እጅ ሰጠች ማለት ነው። ዘስ the war came to an end in Europe ማለት ነው። ይህንንም ተከትሎ በምዕራብ ጦርነቱ ተጠናቀቀ ማለት ነው። ነገር ግን በምስራቁ ማለትም በሩቅ ምስራቅ ጃፓን ከፍተኛ የሆነ ጦርነት እያደረገች ነበረ ማለት ነው። Allied forces, mainly the United States of America, Netherlands, and Australia, had already begun reoccupying the Pacific Island in 1943. የአላይድ ኃይሎች በተለይም ደግሞ ዩናይትድ ስቴትስ ኦፍ አሜሪካ፣ ኔዘርላንድ እና አውስትራሊያ በመሆን እንግዲህ የፓሲፊክ አይዝላንድን ወይም የፓሲፊክ ውቅያኖስን ከጃፓን በመንጠቅ 1943 ላይ በብዙ መልኩ ተሳክቶላቸው ነበረ ማለት ነው። The Allies enjoyed naval, air and land superiority over Japan in the next years. በቀጣዮቹ ሁለት ዓመታቶች ማለትም ከ1943 ከ1945 ባሉ አላይድ ፓወሮቹ በባህር ላይም በአየር ላይም እንዲሁም በመሬት ላይም ያላቸውን ጦርነታዊ ሂደት በበላይነት እየመሩ ነበረ ማለት ነው አላይድ ፓወሮቹ። On the 6th and 9th of August 1945, the United States of America dropped atomic bombs on the two Japanese cities of Hiroshima and Nagasaki respectively ማለት ነው። በዓለም ለመጀመሪያ ጊዜ የተመረተው አቶሚክ ቦምብ በጃፓን ሁለቱ ከተሞች በነሐሴ 6 እና 9 1945 ላይ በሂሮሺማ ነሐሴ 6 በናጋሳኪ በነሐሴ 9 ከባድ የሚባለውን በዓለማችን እስካሁን የእሱን የሚተካከል አይነት የጦር መሳሪያ ያልተመረተው የሆነውን አቶሚክ ቦምብ በእነዚህ ሁለቱ ከተማዎች ወረወረች ማለት ነው። እንግዲህ ይህንንም ተከትሎ ከ200,000 በላይ ህዝቦች ነበሩ እንግዲህ በጥቂት ጊዜያቶች ውስጥ የሞቱት። በነሐሴ 6 ብቻ ከ70 እስከ 80 ሺህ ህዝቦች ነበሩ የሞቱት። በነሐሴ 9ም እንዲሁ ከ70 እስከ 80 ሺህ የሚሆኑ ህዝቦች ነበሩ እንግዲህ በሁለቱ ከተማዎች የሞቱት። እንዳጠቃላይ እስካሁን ድረስ በእነዚህ በሁለቱ ከተሞች ብቻ ከ220 ሺህ በላይ ንጹሃን ዜጎች እንደሞቱ ነው ማለት ነው ታሪክ የሚያወሳው። እንግዲህ የአቶሚክ ቦምብ በጣም አደገኛና አስፈሪ የሆነ የጦር መሳሪያ ነው ማለት ነው። ዩናይትድ ስቴትስ ፎርሰስ ኦኩፓይድ ቶኪዮ ዘ ካፒታል ኦፍ ጃፓን ኦን 2 ሴፕቴምበር 1945 ማለት ነው። እንግዲህ በስተመጨረሻም የጃፓን ዋና ከተማ የሆነችውን ቶኪዮ በመስከረም 2 1945 አሜሪካ በቁጥጥር ስር አዋለቻት። ጃፓን አንኮንዲሽናሊ ሰረንደርድ ማለት ነው። በመቀጠልም ጃፓን ያለምንም ቅድመ ሁኔታ እጅ ሰጠች ማለት ነው። ወርልድ ዋር 2 ኢንድድ ዊዝ ቪክተሪ ኦፍ ዘ አላይድ ፓወርስ። የሁለተኛው የዓለም ጦርነትም በተባበሩት ኃይሎች ወይንም በአላይድ ፓወሮች አሸናፊነት ተጠናቀቀ ማለት ነው። there were several reasons for the defeat of the Axis powers. አክሲስ ፓወሮች ደግሞ ሊሸነፉ ዘንድ በጣም ብዙ ምክንያቶች አሉ። to begin with, the Axis powers had their forces stretched over the vast territories and they could not protect the vast territories which they controlled ማለት ነው። አክሲስ ፓወሮች እንግዲህ በጣም ብዙ የሚባል መሬትን ነበረ ወይንም ግዛትን ነበረ የተቆጣጠሩት። በምዕራብም በምስራቅም እንግዲህ እነ ፈረንሳይን እነ ራሽያን በአፍሪካም ደግሞ ያላቸውን ግዛት በጣም አስፋፍተው ነበረ። ይህንን መቆጣጠር አለመቻላቸው የመጀመሪያው ለሽንፈታቸው ምክንያት ነበረ ማለት ነው። when the Soviet Union and the United States of America entered the war። ሁለተኛው ምክንያት ደግሞ የሶቪየት ህብረቷ ራሽያ ማለት ነው እና አሜሪካ ወደ ጦርነቱ ሲገቡ የኃይል ሚዛኑ ወደ አላይድ ፓወሮች አመዘነ ማለት ነው። the military balance shifted in the favor of allied። እነዚህ ሁለቱ ኃይሎች በሚገቡበት ጊዜ ወታደራዊ ሚዛኑ ወደ እነዚህ አደላ ብለናል። ናዚ ጀርመኒ and military state Japan made the mistake of provoking these powers and forcing them to enter into the war ማለት ነው። ለምንድን ነው እነዚህ ሁለቱ ኃይሎች ወደ ጦርነቱ የገቡት ስንል ናዚ ጀርመኒ እንግዲህ ራሽያን በ1939 የተስማሙትን ነን አግሬሽን ፓክት በመጣስ ራሽያ ላይ ጦርነት ማወጇን ተከትሎና ጃፓን ደግሞ ፓሲፊክ ኦሽን ላይ አሜሪካ የነበራትን ናቫል ፎርስ ወይንም ደግሞ የባህር ላይ ኃይል በመምታቷ የተነሳ ሁለቱ ኃይሎች ወደ ጦርነቱ እንደገቡ አይተናል ማለት ነው። the coordinated military operation of the allies together with their mighty economic resources and enormous manpower ensured their success ማለት ነው። የአላይድ ፓወሮቹ እንግዲህ በወታደራዊ ሁኔታ በጣም ኮኦርዲኔሽን ወይንም መስተጻምር ነበራቸው፣ በጣም ተግባብተው ነበረ። በመቀጠልም ደግሞ
አክሲስ ፓወሮቹ ይልቅ በኢኮኖሚ ሀብትም ደግሞ በሰው ኃይልም ደግሞ በጣም የበለጸጉ ስለነበሩ አላይድ ፓወሮቹ በተሳካ ሁኔታ እንግዲህ አክሲስ ፓወሮችን ሊያሸንፏቸው ችሏል ማለት ነው። እነዚህ ሶስት ዋና ዋና ምክንያቶች ለአክሲስ ፓወር መሸነፍ እንደ ምክንያት ልናነሳቸው እንችላለን። በመጨረሻ የምንመለከተው ሀሳብ ምንድን ነው? ኢፌክት ኦፍ ወርልድ ዋር ቱ ነው። የሁለተኛው የዓለም ጦርነት ተጽዕኖ ወይንም ውጤት ምንድን ነው ስንል ሰከንድ ወርልድ ዋር ሃድ ፋር ሪቺንግ ኮንሲኩዌንስስ። የሁለተኛው የዓለም ጦርነት በጣም ረዥም የሚባል ወይንም በጣም ሰፊ የሚባል ውጤቶችን ነው ያስመዘገበው። አባብ ኦል ኢት ከስድ አን ኢመንስ ሉዝ ኢን ሂውመን ኤንድ ማቴሪያል ዌልዝ። ከሁሉም በበለጠ ሁኔታ በሰው ልጆችና በማቴሪያሎች ወይንም በእቃዎች በመንገዶች ላይ ያደረሰው ጉዳት ይሄ የማይባል ነው ማለት ነው። አባውት 50 ሚሊዮን ፒፕል ፋይተርስ ኤንድ ሲቪሊያንስ ሎስት ዜር ላይቭስ። ከ50 ሚሊዮን በላይ የሚሆኑ ህዝቦች ንጹሐን ዜጎችንና ወታደሮችን ጨምሮ በሁለተኛው ዓለም ጦርነት ህይወታቸውን አጥተዋል። ሚሊየንስ ኦፍ ፋሚሊስ ዌር ብሮክን። በሚሊዮኖች የሚቆጠሩ ቤተሰቦች ደግሞ ተበትነዋል። ችልድረንስ ሌፍት ኦርፋን። ህጻናቶች ያለ እናትና ያለ አባት ቀርተዋል። ኤንድ ሲግኒፊካንት ነምበርስ ኦፍ ፋይተርስ ዌር ቱ ቢከም ሃንድ ካፕድ ማለት ነው። በጣም ብዙ የሚባሉ ተዋጊዎች አካለ ጉዳተኛ ሆነው የቀሩበት ሁኔታ ነበረ ማለት ነው። ይሄ የመጀመሪያው እና ዋነኛው የሁለተኛ ዓለም ጦርነት ውጤት ነው። ማቴሪያል ሉዝስ ኦን ኢንፍራስትራክቸር ፋክተሪስ ሮድስ ቢልዲንግስ ኤንድ አዘር ሰምድ አፕ ቱ ኤክስሄል ዘ ዲስትራክሽን ኦፍ ዘ ፈርስት ወርልድ ዋር ማለት ነው። በማቴሪያል ላይ የደረሰ ጉዳት በኢንፍራስትራክቸር ወይንም በግንባታው ዘርፍ በፋክተሪዎች ላይ በመንገዶች ላይ እንዲሁም በህንፃዎች ላይ የደረሰው ጉዳት ከአንደኛው የዓለም ጦርነት አንጻር ሲታይ እጥፍ የሚለው ቃል ራሱ የማይገልጸው ነው ማለት ነው። በጣም ብዙ የሆነ ዲስትራክሽን ነው የደረሰው ከአንደኛው የዓለም ጦርነት አንጻር ማለት ነው። ዘ ዋር ሃስትል ዘ ፕሮሰስ ኦፍ ዲኮሎናይዜሽን ኢን ኤዥያ ኤንድ አፍሪካ። ጦርነቱ እንግዲህ በፖዘቲቭ መልኩ ወይንም በአዎንታዊ መልኩ ያመጣው ውጤት ምንድን ነው? በኤዥያ እና በአፍሪካ የቅኝ ግዛት አስተዳደር እንዲፈርስ ምክንያት ሆኗል ማለት ነው። ፎሎዊንግ ዘ ኤንድ ኦፍ the war, the United States of America and USSR become super powers of the world ማለት ነው። ሌላኛው ደግሞ ጦርነቱን ተከትሎ አሜሪካ እና ራሽያ እንግዲህ ዓለም ላይ አሉ የተባሉ ሀያላን ሀገራቶች ሆነው ወጡ ማለት ነው። the bloodless diplomatic and political competition and conflict between the two powers and their respective allies known as the Cold War አናደር አውትካም ኦፍ ዘ ሰከንድ ወርልድ ዋር። እንግዲህ ብለድ አልባ ወይንም ደም አልባ የምንለው የዲፕሎማሲያዊ ጦርነት በራሽያ እና በዩናይትድ ስቴትስ ተፈጠረ ማለት ነው ሁለተኛ የዓለም ጦርነት ካለቀ በኋላ። ይህም ዲፕሎማሲያዊ ወይንም ርዕዮተ ዓለማዊ ጦርነት ምን ነበረ? የአሜሪካ እንግዲህ የካፒታሊስት ርዕዮተ ዓለም ደጋፊ ናት። ራሽያ ደግሞ የኮሚኒዝም ወይንም የሶሻሊዝም ርዕዮተ ዓለም ደጋፊ ናት። ዓለም ለሁለት ተከፈለች ማለት ነው። የምዕራቡ ዓለም እና የምስራቁ ዓለም ተብሎ ለሁለት ተከፈለ ማለት ነው። ይህም እንግዲህ እስከ 1990ዎቹ አካባቢ የቀጠለ ነበረ ማለት ነው እስከ ቅርብ ዓመታቶች ድረስ። ሌላኛው የሁለተኛ ዓለም ጦርነትን ተከትሎ የመጣው ውጤት እነዚህ ኃይሎች ሀያላን ሆነው ከመውጣታቸውን በተጨማሪ የርዕዮተ ዓለም ጦርነት ውስጥ መግባታቸው ነው ማለት ነው። the urge of the formation of new international organization for the maintenance of world peace and order gave birth to the United Nation ኦርጋናይዜሽን ኦር ዩኤን የምንለው ማለት ነው። ሶስተኛው ሌላኛው የሁለተኛ የዓለም ጦርነት ውጤት ምንድን ነው? ዓለም አቀፋዊ የሆነ ሰላምን ለመጠበቅ የተቋቋመው ተቋም ከሊግ ኦፍ ኔሽን ቀጥሎ ዩናይትድ ኔሽን ኦርጋናይዜሽን የምንለው ነው ማለት ነው። ዊች ሪፕሌስድ ዘ ሊግ ኦፍ ኔሽን ማለት ነው። ሊግ ኦፍ ኔሽንን 1920 የተመሰረተውን ዓለም አቀፋዊ ተቋም ለሁለተኛ ጊዜ ተክቶ የተፈጠረው ዩናይትድ ኔሽን ከሁለተኛ የዓለም ጦርነት በኋላ የተፈጠረ ነው ማለት ነው። ዩኒት 4ን በዚህ መልኩ እናጠናቅቃለን። በቀጣይ ክፍላችን ዩኒት 5 ግሎባል ኤንድ ሪጂናል ዴቨሎፕመንትስ ሲንስ 1945 ዓለም አቀፋዊና ክልላዊ የሆኑ እድገቶች ከ1945 ጀምሮ የነበሩትን በቀጣይ ክፍላችን የምናይ ይሆናል። ይህ ዴቨሎፕመንት ወይንም እድገት በአሉታዊም በአዎንታዊም የሆነ ነው። ይህንን ታሪክ በሰፊው በቀጣይ ምዕራፍ የምንመለከት ይሆናል። ቴንክስ ፎር ዋቺንግ።